ባለፈው ሮብለት ያገለገልኩትን አገልግሎት የሰማ ያደመጠ ሰው እስቲ የነበረ ሰው ወይንም መልእክቱን የተቀበለ ሰው እኔ ሰምቻለሁ ፓስተር ሚለኝ ሰው እጁን ያሳየኝ። እግዚአብሔር የተባረከ ይሁን። እግዚአብሔር ያለን የነበረው ነገር ምንድነው? መውጫ አዘጋጃለሁ ነው ያለው። እያንዳንዱ ችግር መውጫ አለው። በህይወታችሁ የገባችሁበት ችግሮች በሙሉ መውጫ አለው። እማንወጣበት ነገር የለም። እግዚአብሔር መውጫ ያላዘጋጀለት ችግር የለም። አሜን። በኋላ ላይ መለሳለሁ ለሌላ ነገር። አሁን ግን ወደ እግዚአብሔር ቃል እንሄዳለን። መጻፍ የምትፈልጉ ሰዎች እግዚአብሔር ለገባንበት ችግር ሁሉ መውጫ አለው ብላችሁ ጻፉ። መውጫ ማለት ከዮርዳኖስ መሻገር ማለት ነው። መውጫ ማለት ከቀይ ባህር ባሻገር መሆን ማለት ነው። መውጫ ማለት ከህመም ባሻገር መሆን ማለት ነው። መውጫ ማለት አሁን ካላችሁበት ችግር፣ ፈተና፣ መከራ ባሻገር መቆም ማለት ነው። አሜን። ደግሞዋለሁ። መውጫ ማለት ዮርዳኖስን ተሻግሮ እዛኛው ላይ መገኘት ማለት ነው። መውጫ ማለት ከቀይ ባህር ባሻገር መቆም ማለት ነው። ቀይ ባህሩ ላይ ሆናችሁ ሳይከፈል መውጫ ከየት አለ ትላላችሁ። እግዚአብሔር ግን ለእያንዳንዱ ችግር ምን አለው? መውጫ አለው። መውጫ አለው። መውጫ ማለት በህመም ላይ ሆናችሁ ከህመም በስቲያ ቆማችሁ ስትሬንግዛችሁ ጨምሮ መቆም ማለት ነው። ካላችሁበት ፈተና ወይንም መከራ ባሻገር መቆም ማለት ነው። አሜን። የእግዚአብሔር ቃል በዚህ ጉዳይ ላይ የሚናገረውን በኋላ ጥቅሱን አነባለሁኝ ወይንም አሁን ማንበብ እንችላለን። የእግዚአብሔር ቃል የሚለው አሁን የደረሰችሁበት ይህ ምሳሌ ይሆን ዘንድ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ነው የሚለው። የምፈልገው እሱ ነው። ከቁጥር 11 እስከ 13 ግን እንደዚህ ይላል። ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ። የዘመን ፍጻሜ የደረሰብንን እኛን ለማስጠንቀቅ ተጻፈ። ስለዚህ ተደላድዬ ቆም ያለው የሚል ቢኖር እንዳይወርቅ ይጠንቀቅ። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናው መታገዝ እንዲቻላችሁ መውጫው መንገዱን ያዘጋጀዋል ይላል። እስቲ ከኔ ጋር ጮክ ብላችሁ መውጫ መንገዱን ያዘጋጀዋል በሉ እስቲ። አላላችሁም? እንደገና መውጫ መንገድ ይዘጋጃል በሉ እስቲ። ሁሉም ሰው የቤቱ የጓዳው የራሱ ችግር ሊኖረው ይችላል። እግዚአብሔር ግን አንድ ነገር ያውቃል። ልክ ችግሩ የመጣው ቀን መውጫ በር ተዘጋጅቷል። እግዚአብሔር ይህንን መልእክት አስተላልፍ ብሎኛል። ስብከት አይደለም ሰብከው መልእክት ነው የምነግራችሁ። አሁን የገባንበት ማንኛውም ነገር እግዚአብሔር መውጫ አዘጋጅቶለታል። የማዘጋጀት ኃላፊነቱን የወሰደው ራሱ ጌታ ነው። አንተ አይደለም፣ ቤተሰብ አይደለም፣ ሀገር አይደለም። እግዚአብሔር መውጫ አዘጋጅቷል። የገባችሁበት የትኛውም ነገር መውጫ የሌለው ነገር የለም። መውጫ የሌለው ነገር የለም። እያንዳንዱ መከራ ምን አለው? መውጫ አለው። እያንዳንዱ መከራ መውጫ አለው። ነገር ግን መውጫው ቴንኪው ናቲ። ነገር ግን መውጫው ይህንን ጻፉት፣ ሞታችሁ አይደለም፣ አልቃችሁ አይደለም፣ ተቀብራችሁ አይደለም። በህይወት እያላችሁ ጠላታችሁ እያየ፣ ወዳጆቻችሁ እያዩ፣ አጋንንት እያየ የደገመባችሁ አስማት ያደረገባችሁ ወደዚህ መዓት እንድገቡ ያደረጋችሁ እያለ እግዚአብሔር ከመከራው ጋር ምኑን ያዘጋጃል? መውጫ ያዘጋጃል። እስቲ ጮክ ብላችሁ ከኔ ጋር እያየው በሉ እስቲ። እያየው ከኔ ጋር አንድ ላይ በሉ። ጠላቴ እያየ በሉ እስቲ። አጋንንት እያየ፣ ያሳሳተኝ እያየ። አሜን። ምን ያዘጋጃል? እግዚአብሔር መውጫ ያዘጋጃል። የሚሰማኝ እንደዚህ ነው። እግዚአብሔር እናንተ እንድትወጡ ስካቫተር ልኳል፣ ዶዘር ልኳል፣ የሆነ ማሽነሪ ልኳል። እግዚአብሔር ከግብጽ የነበረውን ሕዝብ ለማውጣት ሲፈልግ አንድ ሌሊት በሙሉ ምን ይላል? ንፋስ ላከ ይላል። አንድ ሌሊት በሙሉ ንፋሱ ምን እንደነበረ ታውቃለህ? በውሃ ውስጥ ድልድይ ለመስራት። ጎናችሁ ያለው ሰው አንድ ሌሊት ይበቃዋል። እግዚአብሔር ባህር ላይ ይከፍላል። አሜን። አንድ ሌሊት ነው የሚበቃው እግዚአብሔር። አንድ ሌሊት በኤርትራ ባህር ላይ ምን ሰደደ ይላል? ውሃውን እንደሚያጠፋ ንፋሳት ሰደደ። ከዛው ንፋሳት በሌሊት ነፍሰው ሲጨርስ at the end of the time እስራኤላውያን የሚሻገሩበት I don't know ኮብልስቶን I don't know አስፋልት I don't know የገጠር መንገድ እግዚአብሔር ግን ከፍቶታል። ይህም ሆነ ይህ በኢየሱስ ስም ከባህሩ በስቲያ እንገናኛለን፣ ተሻግረን እንገናኛለን። ችግሩ እንዳለ ሁላችንም ሰብከናል፣ አሞናል፣ ተነግሮናል፣ ሰምተናል፣ ቆርቆሮናል፣ ያመናል። ነገር ግን ተሻግረን ነው የምንገናኝ። ሃሌሉያ። እግዚአብሔር ላንተና ለኔ መውጫውን እስካቫተሩን አሜን፣ ማሽነሪውን፣ ኢንጂነሮቹን አሜን፣ ፎርማኖቹን ልኳቸዋል። ምን የሚያደርግ ካላችሁኝ መውጫውን የሚያዘጋጅ። ጎናቸው ያለው ሰው ስፖንሰሩ እግዚአብሔር ነው። ላንተ መውጫው ስፖንሰሩ እግዚአብሔር ነው።
ሃሌሉያ። መከራው ሳይመጣ በሏቸው፣ ችግሩ ሳይመጣ አሜን፣ ውጥንቅጡ ሳይመጣ እግዚአብሔር ምን አዘጋጅቶ ጨርሷል? መውጫ ተዘጋጅቷል። 100% መከራው እንዳለ እርግጠኛ እንደሆነ መውጫው። ስለዚህ አንድ ነገር ሆኗል፣ መውጫ አለ። አላላችሁም? ከኔ ጋር ትንቢታዊ መልእክት ነው። መውጫ አለ በሉኝ እስቲ። አለ ችግር የለም አላለም፣ ግን ምን አለው? መውጫ ግን አለው። እግዚአብሔር ቤታችንን ከሰሩ አዳራሾቻችንን ከሰሩ የአሜሪካን ኢንጂነሮች ይበልጣል። እዩት ያንን መልእክት። ኤግዚት ይላል። እዚህ ቤት አንዳች ነገር ቢፈጠር ኤግዚት አለ። አውሮፕላን ላይ ስንበር ቀድሞ ምን ይነግሩናል? ኦሬዲ ቦይንግ ምን አዘጋጅቷል ይሉናል። ኤግዚት አዘጋጅቷል። እንደውም ሲጨልም አሉ መሬት ላይ የሚያበራ ራሱ ያበራል አሉ። ከዛው በዚህ በኩል አምልጡ። ደግሞ ጀልባ ነው ምንድነው? ከአውሮፕላን ላይ እንትን ስትወጡ እግራችሁ ስር ሁሉ መንሳፈፊያ አዘጋጅተን ቢዝነስ የምትመሩ ደግሞ አናታችሁ ላይ ሆኖ ጎናችሁ ላይ አስቀምጠናል አሉ። አንተ እግዚአብሔር ከቦይንግ አይበልጥም? መከራው ሳይመጣ እኮ ነው ቦይንግ ያዘጋጀው። ማለት መከራው ሲመጣ አይደለም ቦይንግ መንሳፈፊያ ያዘጋጀው፣ መከራው ሳይመጣ እግዚአብሔር አዘጋጅቷል። ክብር ለእግዚአብሔር። ስለዚህ እያንዳንዳችን አያችኋለሁ ካላችሁበት የትኛውም ፋይናንሻል ችግር፣ ስፒሪቹዋል ችግር፣ አጋንንት ካስቀመጠው የቤተሰብ ችግር፣ እኔ ማቀው መማላቀውም ችግር ወክ አርገህ ትወጣለህ። መቆም የሚችል ተስፋ አለኝ የሚል ወክ አርገህ ይወጣል ይበለኝ። ህይወት እያለኝ ይወጣል ይበለኝ። እያየው እወጣለሁ ይበለኝ። አሜን። እያዩ ሰው እያየ አዛብ እያየ አጋንንት እያየ መንግስት እያየ አዋጅ አወጀው እያየ አሜን። ናቡከደነጾር እያየ መውጣት አልፈለክም እንዴ? ውሻው ነው አሉ። ረጅም ጊዜ ታስሮ ተፈታሃል ብለው ፈቱት። እዛው ቁጭ አይልም። ምክንያቱም ዘመኑን የለመደው ምንድነው? መታሰር ነው። እና ተፈቷል፣ ግን እሱ አልተፈታም። እስራቱ ያለው ከሰንሰለቱ ሳይሆን ከአእምሮ ላይ ነው። አሁን አእምሮም ሰንሰለቱም ለቆኛል ወጣለሁ የሚል ሰው በደንብ አድርጎ ወክ አድርጎ እኔ መውጣት ነው የተሰጠኝ። እግዚአብሔር ካለውበት ነገር ሲያወጣኝ ነው ማየው። በሰው ይሁን በምን በኢየሱስ ስም መውጣት ሆኖልናል። አጨብጭባችሁ ክብር ሰጣችሁ ተቀመጡ። እግዚአብሔር የተባረከ ይሁን። በህይወታችን ውስጥ ፈተና፣ ችግር፣ ፍርሃት፣ የማይታመን ሁኔታ አጋጥሙናል። ነገር ግን አሁንም ለወደፊትም ቢያጋጥመንም እያንዳንዱ ነገር መውጫ አለው። አሜን። ወደፊትም ቢያጋጥም ምን አለ? አረ አውሩ፣ ዛሬ አውሩ ችግራችሁን። አንተ ችግሬ በሉት እስቲ። አንተ ችግር መውጫ አለ በሉት። ሃሌሉያ። መውጫውን አዘጋጅ ደግሞ ማን ነው? እግዚአብሔር ነው። እግዚአብሔር ነው የሚያዘጋጅ። ጠርተህ ይሆናል፣ አስጠርተህ ይሆናል፣ ተሳስተህ ይሆናል የገባህበት። አንድ ነገር ግን አውቃለሁ፣ ወጥተህ ነው ማገኘ። ሃሌሉያ። ወጥተህ ነው ማገኘ። በስተት ገብተህ ይሆናል፣ ሰው አሳስቶ ይሆናል፣ ራሳችን ተሳስተን ገብተንበት ይሆናል። አንድ ነገር ግን አውቃለሁ፣ እግዚአብሔር የመውጫ አምላክ ነው። አሜን። እያንዳንዱ ሰው ከተለያየ ጉዳይ ጋር ይዋጋል። ነገር ግን አንድ መልእክት አለው እግዚአብሔር ለነዚህ ሁሉ ችግሮች። እግዚአብሔር ምን አለው? እግዚአብሔር ነው ያለው ችግር መውጫ አለው። አሜን። ይሄው ቃል ሁላችንም ነው ብዬ አስባለሁ። ለከሌ ነው ለአንድ ሰው ነው አሉ። ሁላችንም አንድም ይሁን ሌላ ችግር ውስጥ መሐሉ ላይ ያለናለን፣ ዳሩ ላይ ያለናለን፣ ምንም አለን። ግን እግዚአብሔር እያንዳንዱ ችግር ይወጣታል። አሜን። እንዴት እንደምታመጡ አላውቅም፣ ግን ማምለጣችን አይቀርም። አሁን እንደ ጳውሎስ በስብርባሪውም ይሁን በመርከብም እናመልጣለን። አረ አሜን በለኛ። ወይ ተሰባብሮም ይሆናል አምልጠን ግን እንወጣታለን። ሰይጣን አይሳካለትም። ወይ ተሰባብሮ ወይ ከነ መርከባችን እንወጣታለን። መውጣታችን ግን ምን አይልም፣ አይቀርም። አዋጅ! ሰይጣን መርከቤን የሰባበርክ በተሰባበረውም ቢሆን ወጥቼ እገናኛለሁ መጨረሻ ላይ አያለሁ። አሜን። ወይ እግዚአብሔር በተሰባበረው ያወጣል። አሜን። እኔ ያላችሁበት አካል አላቅም፣ የው አካል ወይ ከፍለዋል ወይ ደግሞ ያራምዳል ላይ አልሰማችሁም? ወይ ከፍሎ እንደ እስራኤል ያሻግራል፣ ያለዛ እንደ ጳውሎስ ያራምዳል ላይ። አንድ ነገር ግን ሆኖ መውጣታችን አይቀርም። አሜን። ወይ በላዩ ላይ ትሄድበታለህ ወይ ደግሞ ተከፍሎ ትራመደዋለህ። ጮክ ብለህ ንገረኝ፣ ወይ እራመደዋለሁ በሎ እስቲ፣ ወይ ከፈልልኛል በሎ። የሆነ ንፋስ እየተሰማኝ ነው በሎ። ምን የሚያደርግ ንፋስ መሰለ? የሚከፍል ንፋስ እግዚአብሔር ያደርጋል። ክብር ለእግዚአብሔር። ነገር ግን ፈተና ለሰው ሁሉ የተለመደ ነው። ምንም አንተ ቤት ድንቅ ነገር አልመጣም። ፈተናን አራጋቢ መንፈስ ይሰበር። እንደ ትልቅ ነገር ከፈተናው በላይ እግዚአብሔር ትልቅ ነው። ከቸገረን በላይ እግዚአብሔር ትልቅ ነው። ከጎልያዳችን በላይ እግዚአብሔር ትልቅ ነው። ፊታችን ከቆመው የዮርዳኖስ ወይንም ደግሞ የእስራኤል ወይንም የኤርትራ ባህር በላይ
አምላካችን ትልቅ ነው። ከወጀቡ በላይ ወጀቡን የሚያቆመው ትልቅ ነው እሱ። ክብር ለእግዚአብሔር። ለዚህ ነው እግዚአብሔር ቃል ሲናገር እንደዚህ ነው የሚለው፣ ለሰው ከተለመደው ፈተና ውጪ አልደረሰባችሁም ማለት። አሜን። ዩኒክ ፈተና እንደመጣባችሁ አትስበኩ። ማንም ሰው እዚህ ውስጥ ያለ ዩኒክ ፈተና አልመጣበት። ይሄ አዋዳጅ መንፈስ፣ መከራ አዋዳጅ፣ መከራ የኔው ባይ መንፈስ እኛ ቤት ያለው ይለኛል። እናንተ ቤት ያለው እናንተና ቤት ነበር አለ ይኖራል። ሰምተሃል? ነበር አለ ይኖራል። እኔ ቤት ዩኒክ አይደለም። አንተ ላይ የተለየ ነገር ሊመጣ አይችልም። ከሰው የተለያችሁ አይደላችሁ ማለት ቁርጡን እኮ ሲነግረን ነው። ይሄ ደግሞ ለአበሻ አሪፍ መልእክት ይመስለኛል። መከራ ስናወራ እኮ ከሉሲ ነው የምንጀምረው። ሉሲ ብለን ነው የምንጀምረው። ከድሮ ቅድመ አያቴ ሉሲ ነበረች። እሷ ስትሞት ተመራማሪዎች ሁሉ ከዛፍ ላይ ወድቃ ነው የሞተችው የሚሉት ባይደው እና ከዛፍ ስትወድቅ አባቴ ጎኗ ነበር ብለን የምናወራነን። አዋዳጅ መንፈስ ቀላል ነው በሉ እስቲ ከኔ ጋር አብራችሁ ያለውበት መከራ ቀላል ነው በሉ እስቲ። ቀላል ነው። እኛ ቤት ያለው ከሌላ ሰው ቤት አይበልጥም። ኮሙናይዝድ እናድርግ። ችግሮች በሙሉ የነበሩ ያሉ የሚኖሩ ናቸው። ለዚህ ሁሉ ግን ችግር እግዚአብሔር ምን አለው? መውጫ አለው። ጮክ ብሎ አንድ ሰው መውጫ አለው ይበለኝ። አሜን። መከራው እንደተዘጋጀ መውጫው ተዘጋጅቷል። ለዚህ ደግሞ ይለናል የእግዚአብሔር ቃል፣ እግዚአብሔር ታማኝ ነው። አልሰማችሁም? እግዚአብሔር መንገዱን እንድትረዳውና እንድታስረዳው አይደለም የሚፈልገው፣ እንድታምኙ ነው የሚፈልገው። ባላስረዳውም ባይገባኝም ቅሉ እግዚአብሔር መልካም ነው። መውጫው እንዴት እንደሚሰራ የኮንስትራክሽኑን ስራ ባላቀው እግዚአብሔር እንድረዳው ሳይሆን እንዳምነው ይጠብቅብኛል። ጎናችሁ ያለው ሰው ታምነዋለህ ወይ በሉት። ካመንከው ያወጣሃል በሉት። የትኛውም ያላችሁበት መከራ በእግዚአብሔር ቁጥጥር ስር ነው። አሜን ነው። የትኛውም መከራ ችግር ውስጥ ብትሆኑ ከእግዚአብሔር ቁጥጥር ውጪ የሆነ ሰይጣን ሊፈለስፍ አይችልም። አንድ መንግስት ነው። እሺ አትሉ? ያ መንግስት ይሄ የምናውቃቸው ግለሰቦች ምናምን የሚያደርገውን ነገር የሚቆጣጠር አልመሰላቸው። ከዛው ያ መንግስት ወደ ቢሮ ጠራቸውና እነዚህ ረባሾች፣ አሽሻጮች፣ የተለያየ ሰውን እየገጩ የሚያመልጡ ሰዎች ወደ ዋናው ቢሮ ጠርቷቸው የኤፍቢአይ ሊሆን ይችላል ወይንም እንደዚህ ቢሮአቸው ሲአይኤ ሊሆን ይችላል፣ የምታደርጉትን ሁሉ ከተማውን እናያለን ብለው በመንግስት ቢሮዎች አስቀምጠው እያንዳንዱ ክፍል ውስጥ ያለውን ቪዲዮ ከፈቱላቸው። ሲከፈት ለካ ዛሬ ከዚህ ስትወጪ ቪዲዮ እየቀረጸች ነው የምትወጪው። ይሰማል? ባይ ዘ ዌይ ይሄ ካሜራ ማለት ነው። አሁን እኔ ሙቭ ባደርግና ወደዚህ ብገባ እዛ ብገባ የት ድረስ እንደሚከተለኝ ታውቃላችሁ? እነሱ ካልገደቡት ሬስትሩሙ ድረስ ሊከተለኝ ይችላል። እየዞረ ማለት ነው የሚያየው ደረጃ። ለካ ሁሉ ነገር ግልጽ ነው በመንግስት ዓለም። አምልጣ አታመልጥም። በእግዚአብሔር ዓለምም አምልጣ አታመልጥም። ሁሉ ነገር በማቆጣጠር ስር ነው በእግዚአብሔር። እግዚአብሔር የማይቆጣጠረው ያንቺ የሆነ ነገር የለም። አስፈላጊ ከሆነ የፀጉር ቁጥር ሁሉ ተቆጥሮ አልቋል። እግዚአብሔር በቁመትና በርዝመትህ እንደሌላው ሰው በአይን ከለር ብቻ ሳይሆን የሚያውቅ በፀጉር ብዛት ሁሉ ያውቃል። እግዚአብሔር የማያውቀው ችግር እኔ ሰፈር የለም። እግዚአብሔር ታማኝ ነው በሉ። ጮክ ብላችሁ አላላችሁም? እንደገና እግዚአብሔር ታማኝ ነው በሉ። ክብር ለእግዚአብሔር። እንዲያውም ምንድነው የምንለው? የምድጃውን ግለት የሚቆጣጠረው እግዚአብሔር ነው። ምን ያህል ይበቃዋል ብለሽ አንቺ ቡናው ሲቆላ ልኩን ታውቂ አይደል? ወተት የሚገነፍልበትን ሰዓት ታውቂ አይደለም? ዞራቲም አይደለም? እዛው አይን እግዚአብሔር አይንሽን እያየ ነው። እንዳትገነፊ እንዳትፈሺ። ኧረ አሜን። እግዚአብሔር ታማኝነቱ እያየ ነው። እንድትገነፍል እንድታር ድስቱ እንዲያር አይፈልግም እግዚአብሔር። የገባበት ነገር ካለ እንኳን በእግዚአብሔር ቁጥጥር ስር ነው። አሜን። ይረዳሃል። ከምትችለው በላይ እንድትፈተን አይፈቅድም። አሜን። በሰዎች ሁሉ ከደረሰ የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይፈቅድም ይላል። ከምትችሉት በላይ እንድትፈተኑ ምን አይልም? አይፈቅድም። ጮክ ብላችሁ አባቴ አይፈቅድም በሉ እስቲ። አላላችሁም? እንደገና በሉ እስቲ። አባቴ አይፈቅድም በሉ። አቅሜን ያውቃል። አቅሜን ያውቃል። ከዛ በላይ እንድትሆን አይፈቅድም። አሁን ካለበት ነገር ስለምትችለው ያለዛ ልክ ሲያቅት ማለት ነው እግዚአብሔር ፎጣ ይወረውራል። ይሄ ሰው አልቻለውም ይላል። ክብር ለእግዚአብሔር። ከዛ በኋላ ይገላግልሃል። የሆነ ሰው በዚህ ሳምንት መውጫ ያገኛል። የሆነ ሰው በኢየሱስ ክርስቶስ ስም ከባህሩ ዳርቻ ከወጥመዱ ዳርቻ ውጪ ሆኖ እንገናኛለን።
ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንዲቻላችሁ ከዛ ጋር ደግሞ መውጫው ምን ይላል? ያዘጋጃል። እንደውም አንድ ክፍል ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ጌታ ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላል። አልሰማችሁትም? ወደ ልጁ ወደ 1:9 ላይ ነው የሚለው። አንደኛ ቆሮንቶስ 1:9 ወደ ልጁ ወደ ጌታ ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር ምን ያለ ነው? የታመነ ነው። እግዚአብሔር የታመነ ነው። በአንተ ቤት የታመነ ነው። ምን አልኩኝ ባለፈው? ባካችሁ ስትሰሙ በጉባኤ ላይ እግዚአብሔር ይህንን ተናገረ ብላችሁ አትስሙ። በጆሮ ይነገረኝ በሉ። አሁን እያወራክ ያለ ነው እግዚአብሔር ለብቻ ስልክ ደውሎ እያወራክ ነው። ይሰማል? ቤተሰብ ትተህ ምናምን ውጪ ላይ ኮሪደር ላይ ወጥተህ እንደምታወራው እግዚአብሔር እያወራሽ ነው። ልጄ ነው የሚልሽ። አሁን ያለሽበትን አውቃለሁ። ከዚህ በኋላ እንድታሪ እንድትጠበሽ፣ አሜን፣ እንድትቀቀይ አልፈቅድም። አሁን ላወጣሽ ነው። አሜን። ከምድጃው ላይ ላነሳሽ ነው። አሁን ዘመንሽ ደርሷል። አሁን ከዚህ በላይ መከራ ውስጥ አትቆይም እያለ በኤርፎን እያወራሽ ነው። ቀጥታ አንቺ ጋር እያወራ ነው። የሰባኪ ድምፅ የጉባኤ ነው ብለን ስለምናሰብ እንሳሳታለን። ጌታ የታመነ ነው በሉ። ከኔ ጋር ጌታ የታመነ ነው። ከሚችለው በላይ እግዚአብሔር አይፈቅድም በሉ እስቲ። ከሚችለው በላይ አልፈተንም በሉ እስቲ። አሜን። ለጎልያዳችሁ ዳዊት የሚባል መውጫ ይልካል። ለግብጻችሁ ባህር መክፈል የሚባል የእግዚአብሔር ቴክኖሎጂ ይገለጣል። ኃጢአት በሆን የኢየሱስ ደም ከኃጢአት ሁሉ ያነጻል። መንፈሳዊ ድርቀት ላለባችሁ መውጫ አለው። የመንፈስ ቅዱስ ሪቫይቫ የሆነ ነገር ይነካህና አረ ክብር ስጡ እስቲ አጨብጭባችሁ አሜን። ለእያንዳንዱ ጎልያድ ዳዊት አለ። ለእያንዳንዱ ጎልያድ ዳዊት አለ። ለእያንዳንዱ ኃጢአት የኢየሱስ ደም አለ። ጎናቸው ያለው ሰው ፓስተር ስላንተ ነው የሚያወራው በሉት። ስላንተ ነው የሚያወራው። መውጫ አይቶ ነው የመጣው በሉት። የሆነ መውጫ አይቶልሃል። አንተ ማብረ እመን በሉት። መውጫ አለ። መውጫ አለ። መውጫ አለ። መውጫ አለ። አታካብድ። አሜን። የኔ ነገር አይወጣም አትበል። ያንተ ነገር ከእግዚአብሔር ቴክኖሎጂ አይበልጥ። እግዚአብሔር መውጫ አለው። መውጫ እየተዘጋጀ የሆነ ንፋስ እየተላከ ነው። የሆነ ኮንስትራክሽን እየተሰራ ነው። አሜን። አንተ እንድትወጣ ተብሎ ከቤተሰብ መካከል የሆነ ሰው ሀብታም እየሆነ ነው። አረ አሜን በሉ። ምን ነው አፍሽ ተለጎመ? የሆነ ሰው ለአንተ ብሎ ባለስልጣን እየሆነ ነው። እግዚአብሔር አንተን ሊያወጣ ስለፈለገ የሆነ ሰፈር ላይ ሰው እየሰራ ነው። አስቴርን የመርዶክዮስና እስራኤልን ሊያወጣ ወደ ቤተ መንግስት እንዳስገባት ወደ ቤተ መንግስት ቅድም የነሳችሁ ፎቶ የቤተ መንግስት ፎቶ ነበር። ጌታ ይቅር ብሎታል ቢሊ። በቃ አንተ እንዲሰጥ ነገር እንዲቀናል አሜን ነው እንዲሰራልህ አስቀድሞ ላንተ ሰው ይልካል። በኢየሱስ ስም ሰዋችሁን ተቀበሉ። አሜን የሚለኝ አንድ ሲሆን አስቴርን ተቀበለኛው በኢየሱስ ስም የአስቴር ሰው ያርጋ። አሜን። ስላንተ የሆነ ሰው አስቀድሞ ተልኳል። መጽሐፍ ሲናገር እንደዚህ እንደሚል ታውቃለህ ዳኒ? ዮሴፍን አስቀድሞ ላከው ይላል። አንተ በረሃብ እንዳታልቅ አስቀድሞ ዮሴፍን ላከው። ጎናቸው ያለው ሰው ዮሴፍን ተቀበል በሉት። ዮሴፍ አለ ላንተ ቤተ መንግስት የገባ። አስቴርን ተቀበል ላንተ ሲል ምን ያለ የገባ አስቀድሞ ለመከራ መውጫ ገና መከራው ሳትገባ እግዚአብሔር ቀድሞ አይገርምም? እግዚአብሔር ሩቅ አይቶ ለዚህ ይችን ሴት ቆንጆ ላርጋት አለ። አሜን ነው። ዮሴፍ ይሸጣል። እግዚአብሔር ፕሪዴስትን አደረገው። በኢየሱስ ስም ካላችሁበት ነገር በሆነ ነገር ትወጣላችሁ። ለእናንተ መውጫ ተዘጋጅቷል። አሜን። ጥብጣብ እየተቆረጠ ነው። አሁን ኦሬዲ ግራጁዌሽን ነው። ዛሬ የሆነ ነገር እየተሰራ ነው። አሜን። መንገድ እየተዘጋጀ ነው። እንደውም አዲስ ትርጉም ወይንም ደግሞ ሜሴጅ ትርጉሙ ሲናገር God will never let you down ነው የሚለው። እግዚአብሔር አሳልፎ አይሰጣችሁም። God will never let you down። እግዚአብሔር መቼም ቢሆን ለመከራው አሳልፎ አሜን። ይህንን የሚያደርግ ደግሞ ማን ነው? ራሱ እግዚአብሔር ነው። ይህንን አውሩት፣ ዘምሩት፣ አሜን፣ ስበኩት፣ ችክ በሉ። በዚህ ላይ መውጫ አለ። ወጥ እየሰራችሁ መውጫ አለ። መኪና እየነዳችሁ መውጫ አለ። አሁን ያለው ነገር እወጣዋለሁ። እንዴት እንደሆነ አላውቅም፣ ግን ሲወጣ ነው የምንገናኘው። ሃሌሉያ! ወጥተን እንገናኛለን። ክብር ለእግዚአብሔር ይሁን። 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 in the name of Jesus ባላችሁበት ተይዛችሁ አትቀሩም።
ይሄን ለማድረግ ከፈለጋችሁ በእግዚአብሔር ግን ተደገፉ። የሚያወጣችሁ ሰው አይደለም። just depend on him። አሜን። በሱ ችሎታ ላይ ተደገፉ። በሱ ችሎታ ላይ ዛሬ ተደግፈን እንውጣ። እንዴት እንደሆነ አላቀም፣ ግን ምን እላለሁ? እወጣለሁ። ችሎታ አይመረመርም። አሜን አሜን። ችሎታ ትልቅ ነው። በእግዚአብሔር ችሎታ ላይ ዲፔንድ አድርጉ። ትችላለህ። ወደ ውስጥ ተንፍሱ ብላችሁ አንተ ትችላለህ። አሜን ነው። ተረጋግታችሁ ቁጭ ብላችሁ ጎልያድን ልዘርረው አልችልም፣ አንተ ግን ትዘርረዋለህ። አሁን ያለው የትኛውም አይነት የመንግስት ኮምፕሌክስ ሊሆን ይችላል፣ ሰው ያዘጋጀው ሊሆን ይችላል፣ ፖለቲክስ የቀመመው ሊሆን ይችላል፣ አንተ መውጫው አለ። በእግዚአብሔር ተደገፉ። አሁን ይህንን ቃል ስናገር ለእኔም ራሱ ይከብደኛል እኮ። አንዳንድ ሰው ቢነግር ያለበት መከራ እንዴት ይቻላል ትላለህ። እግዚአብሔር ግን ትንሽ ስንጥቅ ካገኘ በዚያ ያወጣል። እግዚአብሔር ይችላል። ሌላኛው በእግዚአብሔር መደገፍ ብቻ ሳይሆን የእሱን መንገድና የእሱን መውጫ ብቻ ተከተሉ። የራሳችሁ መውጫ አትፈልጉ። በራሳችሁ መንገድ ለመውጣት አትሞክሩ። በእግዚአብሔር መንገድ እግዚአብሔር ያንቺ የሆነ ሰው ይዘጋጃል፣ ያንተ የሆነ ሰው ይዘጋጃል። በራሳችሁ መንገድ ለማምለጥ አትሞክሩ። ማምለጫው የማን ነው? የእግዚአብሔር ነው። ስለዚህ የእግዚአብሔር መንገድ ጠብቁ። just expect the way of God. don't depend on yourself። የእግዚአብሔር መንገድ ላንተ አስቴሮና አንተ የራስን ህዝብ አስተባብረ በኬንያ በኩል ንጥፋት በል። ለእስራኤል መዳኛ አስቴር ነች። አሜን ነው። እሷን ቀርሞ ያስገባ እግዚአብሔር አለ። መርደኪዮስ ግን ህዝቡን ሰብስቦ እስቲ እናምልጥ ይሄንን አዋጅ አላለም። የእግዚአብሔርን ጊዜ ጠበቀ። ከዛው ሌላው ማድረግ ያለባችሁ ደግሞ ባላችሁበት ሁኔታ ጸንታችሁ ቁሙ። መውጫ የሌለው ችግር የለም። እግዚአብሔር ችግር ውስጥ ባያስገባንም መውጫውን ግን እሱ ያዘጋጃል። አንዳንዱ ችግር ራሳችንን የምንገባበት ራሳችን ሸው ብለን የምንገባ፣ ግን መውጫ የሚያዘጋጅ ማን ነው? እግዚአብሔር ነው። ልጆቻችንን አውቀን ትራፕ ውስጥ እግራቸው መሰበር ውስጥ አንከታቸው። ሚከታባታል እዚህ ውስጥ እና እዚህ ውስጥ ግባ ብለን የፈላ ውሃ ውስጥ ሚከታል። ግን ልጅ የፈላ ውሃ ውስጥ ሲገባ ዝም ነው የምትለው? ተጠበስ አትለውም። መውጫውን ታዘጋጅለታለህ። አባባ አባት ነው እግዚአብሔር። አንቺ እንኳን ተሳስተሽ የገባሽው ነገር ካለ መውጫ እሱ ያዘጋጃል። እኛ እንኳን እናዘጋጃለን። እኛ እንኳን ለኛ አይደለም ለእንስሳ እንኳን እናዘጋጃለን። እንስሶች እየሮጡ አንዳንድ ነገሮች ሲገቡ አንዳንድ ደጋግ ሰዎች መኪናቸውን አቆመው ወርደው አይደል ፈተው ቀንዳቸውን አስለቅቀው ይተዋቸዋል። ዋይ ርህራሄ ያለ እግዚአብሔር ያራራልሃል። እኛ እንኳን ተሰብስበን እንደ ቤተሰብ አስበንና አቀደን የገባንበት ካክሳሪ የብድር መንፈስ ካለ እግዚአብሔር ያወጣሃል ማለት ነው። መተርጎም ካልቻልክ እየተረጎምክ ሰብካለሁ። የሆነ ሰው ከብድር ወጣ። የተበደርከው አንተ ነህ፣ የሚከፍልልህ ግን እግዚአብሔር ነው። ተሳስተ ነው አላወክበትም። ይዛል እዛው ግን ተነከራት አይልም እግዚአብሔር። ጎናችሁ ያለው እግዚአብሔር ላንተ ሰፍሳፋ ነው በሉት። ይንሰፈሰፍል መከራ ውስጥ ሊያይ አይፈልግም። የፈላ ብድር ውስጥ ሊያይ አይፈልግም። የፈላዋ ስለ እኔ ዋ ያወራው እንዳልሆነ በዛው የነገርኩ ነው። ከገባበት ያወጣ የገባው አንተ የሚያወጣ ግን አመሩ ስለሆነ ቸርስ ማለት ነው። ስለዚህ ለእያንዳንዱ ችግር እግዚአብሔር 101 መብቴ አለው። ከኔ ጋር ጮክ ብላችሁ በሉት። ይሄንን 101 መብቴ ያለው በሉ። እግዚአብሔር 101 መብቴ ያለው። አዎ ላበሻው አለው፣ በተለይ ላንተ አለው። ያንቺማ ጉዳይ በእጄ ነው ብሎሻል እግዚአብሔር። በኔ ጣዩ ብሎሻል። ይሄ መልእክት የኔ ነው የሚለኝ አሜን። በኔ ምን ባዩ ጣዩ እኔ እችልበታለሁ። ሰሞኑ ኬዞች ነበሩኝና አዲስ አበባ በጣም መፈጸም የነበረብኝ ኬዞች አሉ። እግዚአብሔር ይመስገን። አንተ አስቴሮች ማለት ነው ያሉኝ። አላወቅኳቸውም። ፓስተር ይሄን ነገር ደግመህ እንዳትደውልልኝ ይሉኛል። ኦሬዲ ጨርሼው ነው የምታገኘው። እረፍ የሚሉ አሁን እኮ ስላንተ እያወራው ነው። እግዚአብሔር የሰራው ጌታ እግዚአብሔር ቅድም ኤርፎንን ለምን አወርልክ? ላንቺ ነው። እሺ በኔ ጣዩ የሚገርም ዴስቲኒ ያለሽ ማዕበሉ አይበላሽም። ልክ ነው። ሰይጣን አስነስቶታል። ጸጥ ግን አደርገዋለሁ። እኔ ልክ ያለሁኝ መሳሪያ አምሮ ፈውሳለሁ፣ ሰው ፈውሳለሁ። ማይቻሉ ነገሮች አስችላለሁ። ይቻላል። ግን ችግር ውስጥ የገባችሁ ሰዎች ሌላ ችግር ግን እዛ ውስጥ አትፍጠሩ። ችግርን በችግር አንፈታም። አሜን ነው። ችግርን በችግር አንፈታም።
ለዘላለም ሞት ኢየሱስን እንደ መፍትሄ እንዳደረገው ለበሽታ ለኃጢአት መቤዠትን እንዳደረገልን ዋናው ነቀርሳውን እግዚአብሔር ይፈውሰዋል። የችግሩን ዋና ምንጭን ይፈውሰዋል። መጽሐፍ 103 ላይ ሲናገር ኃጢአትሽን ይቅር የሚል አለ። ምክንያቱም የሰው ሁሉ የችግሩ ምንጭ ምንድነው? ኃጢአት ነው። ኃጢአትሽን ይቅር የሚል አለና ደዌሽንም የሚፈውስ ሕይወትሽን ከመከራ የሚታደጋት ጎልማስነትሽን እንደ ንስር ዋናው ግን ምንጩ ምንድነው? ምንጩ አሮን የሰው ሁሉ እንዲህ መበጣጠስ ምክንያት ኃጢአት ነው። ሲጀምር ነፍሴው እግዚአብሔርን ባርኪ አጥንቶችም የተቀደሱ ስሙን ባርኩልና ኃጢአትሽን ይቅር የሚል ኢየሱስን ስሙን ኢየሱስ ትይዋለሽ ህዝቡንም ከበሽታ ያድናቸዋል አይደል? ከኃጢአታቸው ያድናቸው። ምክንያቱም ወደ ዓለም መከራ ያገባው ኃጢአት ነው። እኔ ማየው እንዴት እንደሆነ ታውቃለህ? የቤታችሁን ምንጩን እግዚአብሔር ይፈውሰዋል። የችግሩ ምንጭ ይፈውሰዋል እግዚአብሔር ቀጥታ። ይሁንን ሁሉ ነገር ያመጣብላ ሄዶ ጧ ያደርገዋል። ያ ክፉ አስተሳሰብ፣ ያ ኃጢአት፣ ያ ነውር፣ ያ ክፋት፣ ያ ለኝነት፣ ያ በደል ቤታችንን ኑሯችንን ያዘ። ያ የክፉ አስተሳሰብ ዲመን በእናንተ ቤት ውስጥ የገባበት እሱን ይፈውሰዋል። ከዛው ቤት ሁሉ ሰላም። ኃጢአትን ፈውሶ በሽታን ፈወሰ። እስቲ የገባው ሰው የገብቶኛል። አሜን። ኃጢአትሽን ይቅር የሚል ብሎ ነው የጀመረው 103 ኃጢአት ከተደመሰሰ ሌላው ቀላል። ደዌ የኃጢአት ውጤት ስለነበረ ማለት ነው። ኃጢአት ከመምጣቱ በፊት ደዌ አልነበረም። ሕይወትሽን ከጥፋት የሚያድናት አለ። የሆነ ሰውን ባርኩልኝ። የእናንተ ቤት ነገር ሲፈውስ ከስሩ ነው በሏቸው። መውጫ ሲያደርግ ላይ እግዚአብሔር ፓራሲታሞል እየሰጠ አያሰነብትም። እግዚአብሔር ፓናዶል እየሰጠ ምንጩን ይነቅለዋል። የዛ በሽታ ምንጩ አይቼዋለሁ። እግዚአብሔር ምንጩን ነው የሚከፍተው። የቤተሰባችሁ የችግሩ ምንጭ ከሊት ከሆነች ከሌ ከሆነ እሷን ነው የሚፈውሰው። እሱን ነው የሚፈውሰው። እሱ ከተፈወሰ ቤቱ ሰላም። ለዚህ ነው እግዚአብሔር ቃል ሲናገር ከዚህ በፊት ሁሌ ሲሰብከው ሰምታችኋል። አያ ታሪያ ካሻታራ ፓያ ሪባላ ካቶራፓ ሆነ። በቃ ሆነ። አሜን። ሆነ። ባርኩልኝ አንድ ሰው የችግሩ ምንጭ ተደፈነ በሉት። የችግሩ ያ ስንፍና ተደፈነ። ያ ዲመን ተደፈነ። ያ አጋንንት ከናንተ ቤት ተነቀለ። አሜን። ያቺያታ ካፓራባ ኢላ ታራፓሽ ኤልሳ በዛ ከተማ ሲያልፍ አሪፍ ወንዝ ነው፣ አሪፍ ነገር ነው፣ አገሪቷ ምርጥ ነች አለና ውሃው ግን ይጨነግፋል አለ። ከዛው ጨው አምጡልኛልና ወንዙ ላይ ጣለው ሳይሆን ምንጩ ላይ ጣለው ይላል። ወንዙም ተፈወሰ። የጣለው ምንጩ ላይ ነው፣ የተፈወሰው ወንዙ ማለት ወንዙም ቢፈውሰው እንደገና ምንጩ ያበላሸዋል። ምንጭ ከተፈወሰስ ወንዙ የተፈወሰ ነው። ያ ትዕቢተኛ ልባችን ተፈወሰ። ከዚህ ሌላ ነገር ማድረግ አይችልም። በቃ ለካ ምንጩ ምን ነበር? ትዕቢቱ ነበር። ለካ ክፋቱ ነበር። ለካ እኔ ማለቱ ነበር። እሱ ሲፈወስ ሌላው ይፈወሳል። ባርኩልኝ አንድ ሰው እግዚአብሔር የችግራችሁ ምንጭ ላይ ደረሰ በሏቸው። የችግሩ ምንጩ ላይ ወንዙ ተፈወሰ በሏቸው። ወንዙ ተፈወሰ። የሆነ በቂቤ በምናም ሞክረው ራስ ምታት አይለቅም። እሺ ረገብ ይልልሃል ሰሞኑን። ነገ ጠዋት ደግሞ ብሱ ይመጣል። እግዚአብሔር ግን በዳማ ካሴ ያልሆነ አሜን ከምንጩ ወይኔ የሆነ ሰው ቤት በመንፈስ ገባው። በእውነት እናንተ ቤት ነኝ ያለሁት። እግዚአብሔር የሚለው አይደግምም ይሄ ነገር ይልሃል። ከምንጩ ነቀልኩት ይልሃል እግዚአብሔር። ያ እንደዛ ሁሉ የሚያደርግ ሪላፕስ የሚያደርገው ችግር በሙሉ ምንጩን ነቀልኩት ይላል እግዚአብሔር። ያንን መርገም ነቀልኩት፣ ያንን በሽታ ነቀልኩት፣ ያንን ደዌያዊ አስተሳሰብ ነቀልኩት ይላል እግዚአብሔር። ጮክ ያለ አንድ ሰው መውጫው ተዘጋጅቷል ይበለን። አላላችሁም? እንደገና መውጫው ተዘጋጅቷል ይበለን። አንድ አይደለም 4 መውጫ 50 መውጫ አዘጋጅቷል። ማንበብ የሚችል ሰው እዚህ ጋር ምንድነው የሚለው? ኤግዚት። እዚህ ጋር ማንበብ ትችላላችሁ። ወደዛ ያላችሁ ኤግዚት ይላል። ያኛውም ወይስ የለውም ይላል? በዚህኛውስ ይላል? በመንፈስ ዓለም ያም ኤግዚት ይላል፣ ይሄም ኤግዚት እያለ ነው፣ ይሄም ኤግዚት እያለ ወደዚህም ሁሉ ነገር ኤግዚት ነው። እግዚአብሔር ለገባህበት ችግር በሙሉ ለዚህ ክፍል የሁሉ ኤግዚት ሰው ከሰራ እግዚአብሔር ያልሰራለ ኤግዚት የለም። ስለዚህ ካለበት ነገር ወጥተ ከችግር ወጥተ እግዚአብሔር ገላግሎ በሰላም ተኝታ ያያለሁ። ክብር ለእግዚአብሔር ነው። እግዚአብሔር ይህንን አድርጓል።
የሞት ችግርን በትንሣኤ ይቀርፈዋል። የኢሚግሬሽን ችግርን እግዚአብሔር በሚገርም ተአምራዊ ነገር ከቤታችሁ ይገርፈዋል። ምንም አይነት ችግር የገንዘብ ችግር ውስጥ ያላችሁ አሜን አትሉም እንዴ? ኢሚግሬሽን ችግር ያለበት አለ እነግርሃለሁ። ምንም አይነት የኢሚግሬሽን ችግር አያስቸግራችሁ። እናንተ ሰፈር ላይ አይገባም። እግዚአብሔር ይዞታል። እስቲ መውጫ አለው በለ ጮክ ብለ። የገንዘብ ችግር ላይ ያላችሁ አላችሁ መውጫ አለው። የላችሁም እንዴ? የገንዘብ ችግር ያለበት ያጠረው ገንዘብ ቁምጣ የሆነበት ሰው ካለ አልደርሳ ወይ ወደ ታች አላለ አለች ልጅቷ፣ ወይ ወደ ላይ አላለ ተንጠለጠለ እኮ ይሱሪ አለች። ገንዘብ እምቢ አለ አይደል? መውጫ አለው። መውጫ አለው። በኢየሱስም ካንጋሮ መንፈስ ይሰበራል። ለሰው ሁሉ የምትሰጥበት የቤት ችግር አለ፣ የትዳር ችግር። በዚህ ብትለው እምቢ፣ በዛ ብትለው እምቢ አልሰራ ያለ ኢየሱስ ይሰብረዋል። ሶስት መውጫ አለው አልኩኝ በቀደምነት። አንደኛው ሰው መውጫው ተደርጎ ይሰጣቸዋል አልኩኝ፣ አስታውሳችሁ? የሰው መውጫ ሰው ነው አልኩኝ። ሁለተኛ እግዚአብሔር በሶስት ነገር ነው የሚፈውስ፣ ያለዛ በጊዜ ይፈውሳል። ሶስተኛ ደግሞ ራሱ እግዚአብሔር መውጫ ሆኖ ይመጣል፣ ወይንም ደበላልቆት በሶስቱም ይመጣል። በአንድ ጊዜ ሰውም ይመጣላል፣ ጊዜም ይደርሳል፣ ራሱም ይመጣል። በቃ የተባበሩት መንግስታት ሳይሆን የተባበሩት መውጫ። ጮክ ብለ በለ ለራስ የተባበሩት መውጫ ነው የሚመጣልኝ በለ። አት ሴም ታይም ጊዜክ ነው፣ አት ሴም ታይም ሰው ይሰጣል፣ አት ሴም ታይም ደግሞ ራሱ እግዚአብሔር ወርዶ ካንተ ጋር ጉድ ጉድ ይላል። ምን ነካት? ተባበሩብኝ። ያው ችግር አለ ማውን የሚተባበርብህ ጊዜው ነውና ይላል እኮ መጽሐፍ። ዘመኑ ደርሷልና ይላል እግዚአብሔር ቃል ነው የሚናገረው። የዘመኑ ፍጻሜ በተፈጸመ ጊዜ ከሴት የተወለደው ምን አለው ይላል? ላከው ይላል። አንቺ ሴት ጊዜ ምን አላለም? አልደረሰማ። ጊዜው ሲደርስ ወይን ጠጁ ተጠመቀ። ነገር ሊጠመቅ ትንሽ ነው የቀረው። ራሱ እግዚአብሔር ተገኝቷል፣ ጊዜውም ደርሷል። ስለዚህ መብት ያደርጋል፣ መውጣት ይሆናል። የግለሰብ፣ የቤተሰብ፣ የሀገር ችግር መውጫ አለው። ዛሬ ላለው መንፈሳዊ ችግር ድርቀት ሁሉ ሪቫይቫል ይሆናል። ቤታችሁ ላይ ታላችሁ። በሌሊት ልሳን የምትጸልዩ ሰዎች፣ ህልም የምታዩ ሰዎች አላችሁ። ዛሬ ላላችሁበት የትኛውን በሽታ፣ ደዌ ሰይጣን የነገራችሁ እግዚአብሔር ፈውሳችሁ ታያላችሁ። ለችግራችሁ ሁሉ እግዚአብሔር መብት ያለው ቅዱስ ቃሉን ይልክላችኋል። ቅዱስ ሰው ይልክላችኋል። ቅዱስ እግዚአብሔር ይመጣላችኋል። አልሰማችሁ? እደግመዋለሁ። ቅዱስ ሰው አሜን ነው። ቅዱስ ራሱ እግዚአብሔር ቅዱስ ቃል። ዛሬ ቅዱስ ቃሉን መጥቷል። ቅዱስ እግዚአብሔርም እዚህ ደርሷል። አሜን አሜን። የችግሩ ደራሲ እግዚአብሔር አይደለም። እግዚአብሔር ለመብትያችን መጥቷል። ካስፈለገ 90 ዓመት የደረሰ እንኳን ቢሆን በመሃንነት ልጅ ይሰጣል እግዚአብሔር። አስፈላጊ ደግሞ ከሆነ ድንግል ያስወልዳል። የቆየም አዲስም ችግር ይፈታል። አንድ ሰው ይሰማኛል በመንፈሴ የተቸገረ ሰው መውጣት አቃተኝ ፓስተር አልቋል ያለ ሰው እግዚአብሔር እንዲህ ይላል፣ አላለቀም። እንዳውም አንተ ስጨርስ እኔ ጀምራለሁ ይልሃል እግዚአብሔር። መውጫ የሌለው ችግር የለም። ሁሉም ችግር መውጫ አለው። ከሚቻላችሁ በላይ ትፈተኑ ዘንድ እግዚአብሔር ምን አይልም፣ በፍጹም አይፈቅድም። እግዚአብሔር የታመነ ነው። ሊተዋችሁ እግዚአብሔር አልሰራችሁ። አሜን ነው። አሜን ነው። አሜን ነው። ስለዚህ በህይወት አለቀልኝ የምትሉ ሰዎች ሊጀምር ነው እግዚአብሔር። ከፈተናው ጋር መውጫውን የሚያዘጋጅ እግዚአብሔር የታመነ ነው። ሊያወጣችሁ ሲፈልግ እግዚአብሔር እንደዚህ አይነት ቃል ይልካል። እንደምትወጡ እርግጠኛ የምትሆኑ ቃል ይልካል። ዝም ብሎ ትወጣለህ አይለቅህም። በቃ ዛሬ እግዚአብሔር ቃሉን ላከ፣ ፈወሳቸው። ከመከራ ስጋት ምን አላላቸው? አዳናቸው። ቃል ሰማይና ምድርን ብቻ አይደለም የሚፈጥረው፣ ያንተን መንገድ ይፈጥራል። ሳታውቀው ደግሞ የጸሎት መንፈስ ይበዛል። ሰሞኑን 40 ጊዜ ቀን እየጸለያችሁ እየጾማችሁ ነበረ። እግዚአብሔር ይህንን ጸሎት ያመጣው የሆነ ሰው ከመከራ ላይ ያወጣ ነው። ያጾመ ያጸለየ እግዚአብሔር ለከንቱ አይደለም፣ የሆነ መውጫ ሊያዘጋጅ ስለፈለገ እግዚአብሔር ጓደኞችን፣ መንፈሳዊ መሪዎችን፣ አገልጋዮችን መውጫ አለ ብለው እንዲናገሩ ያደርጋቸው። ዝም ብለው በአንተ ፊት ያወራሉ። ይሄ ግን ትወጣዋለህ ይለዋል። አንተ ከተባበርክ ትወጣዋለህ። ስለዚህ ጥያቄ ነው። እስካሁን 35 ደቂቃ ነው የሰበኩት። መውጫ እንዳለ ታምናለህ ወይ ነው። ተስፋ እንዳለ ታምናለህ ወይ ነው። ተስፋ ቆርጠሃል ወይ ነው የሚለው እግዚአብሔር። ተስፋ ካልቆረጥክ እኔም ያንተን ነገር አልቆርጠውም ይልሃል። የኔ ችግር የተለየ ነው አትበል። አሜን። የኔ ነገር ዩኒክ ነው አትበል።
የኔ ነገር እንዳውም ለመውጣት ቀላል ነው በል። ጎዲያ ላይ ትልቅ የሆነው እንዳልስተው ነው በል። አሜን። ችግሬ ገናና የሆነው እንድጥለው ነው። ስለዚህ እግዚአብሔር ባንተ ሰው መጣል አይጀምርም። እግዚአብሔር አንዳንድ ተአምራትን አንዴ ብቻ አይደለም የሚያደርገው፣ ይደጋግማል። ለእስራኤል ያደረገው ላንተ ያደርጋል። ለአብርሃም ያደረገው ላንተ ያደርጋል። ለሙሴ ያደረገው ላንተ ያደርጋል። እዚህ ቃል ወደ ውስጣችን እንዲገባ እንደዚህ በሉ። ጎናቸው ያለውን ሰው እግዚአብሔር ተአምርን አንዴ አይደለም የሚያደርገው በሉት። ይደግማል እግዚአብሔር በሉት። እነንትና ቤት ያደረገው እኛ ቤት ይደግመዋል። አንዴ ብቻ አይደለም መሃን የሚያስወልደው። አንዴ ብቻ አይደለም እግዚአብሔር ሰው የሚፈውሰው። አንዴ ብቻ አይደለም ሙታን የሚያስነሳው። አልሰማችሁ? አንዴ ብቻ አይደለም እግዚአብሔር ከአፈር ከትቢያ የሚያነሳው። አንዴ ብቻ አይደለም ዮሴፍን የሚባርከው። የዛሬ ዮሴፎችንም እግዚአብሔር ይባርካል። አንዴ ብቻ አይደለም ከጉድጓድ ቆፍሮ አውጥቶ ለክብር የሚያበቃው። እግዚአብሔር አንዴ ብቻ አያደርግም። አንዴ ብቻ አያደርግም። ችግር ሁሉ መቆሚያ ያለው እግዚአብሔር በቃ ካለ ሁሉም ያበቃል። የሙቀቱ መጠን ከዚህ በላይ በእናንተ ቤት ላይ አይጨምርም። መከራ የሚጨመር የለባችሁም። አሜን። ማምለጫችሁ ተዘጋጅቷል። አሜን ነው። እያንዳንዱ ግን ማምለጫ መታዘዛችሁ ሊጠይቅ ይችላል። መታዘዛችሁ ሊጠይቅ ይችላል። እግዚአብሔር እንድታመልጡበት የሚያዛችሁ ነገር አድርጉ። ያቺ ሴት የምትበላው ነገር የላትም። እኔና ልጄ በልተን ልንሞት ነው ስጭኝ አላት። መውጫው ለካ በመስጠት በኩል ነበር። ስጭኝ ሲላት እሱን ስትሰጠው በልታ ኖረች። ስለዚህ በልታ ከምትሞት ሰጥተ መኖር ይቻላል። አሜን። ያንን መታዘዟ ክብሯን አመጣው። አሜን። ስለዚህ ማምለጫችሁ በጸሎት እንደሚወለድ በቃል እንደሚወለድ በእግዚአብሔር ሰዎችን እንደሚልክላችሁ ካመናችሁ ችግራችሁ ሁሉ መቋጫ አለው። አሜን። ያመለጡ መጽሐፍ ቅዱስ ላይ ያዩዋቸው ብዙ ሰዎች አምልጠው አይቻቸዋለሁ። ዛሬም የሚቀጥለው አምላጭ አንተ ነህ። ለምሳሌ ዮሴፍን ልትመለከቱ ትችላላችሁ። አመለጠ ይላል። ሁሉም ችግር ውስጥ መግባት የለብንም። ሳንገባ እግዚአብሔር ሊያስመልጥ ይችላል። መጽሐፍ ቅዱስ ሲናገር እስራኤል ከባህር ተከፍሎ አምልጧል። ጳውሎስ አምልጧል። መጽሐፍ ቅዱስ ላይ እንዲያውም የምታነቧቸው ብዙ ሰዎች ያመለጡ ናቸው። እግዚአብሔር ምን ያዘጋጀላቸው? መውጫ ያዘጋጀላቸው። ቀጥቅጠውት ጳውሎስን እንደ ድመት ተቀጥቅጦ አይሞትም አሉ። ተቀጥቅጦ አለቀለ ብለው ሲጥሉት እንደዚህ ያራክፉ ተነስቶ ሄደ። መውጫውን ያዘጋጃል እግዚአብሔር። በኢየሱስ ስም ከተዘጋጀላችሁ ወጥመድ ማምለጥ ይሁንላችሁ። ስለዚህ መጸለይ ካለብን ዛሬ እንጸልያለን። ማመልጥ ሰው የለም። እግዚአብሔር መውጫውን ያሳያችኋል። እያንዳንዱ ማምለጥ ግን የእናንተን እንቅስቃሴ ይፈልጋል። ማምለጥ ራሱ ቃሉ ካያችሁት የድርጊት ቃል ነው አይደል? አመለጠ፣ እስኬፕ አደረገ ከተባለ የሆነ መዝለል አለብን። አሜን። መውጣት ከተባለ መንቀሳቀስ አለ። ጴጥሮስ ዝም ብሎ በአሳንሰር ተሸክመው አላወጡት። ሊገለው ነገ ባሰበ ጊዜ ደሬ ከኔ ጋር ናረን ነገ ሊገለው ነው ያሰበው ሄሮድስ። እሱ ግን ተኝቶ ነበር ይላል። ሌሊት መልአክ መጣና ምን አደረገው ነው የሚለው? ጎኑን መታውና አነቀው ይላል። አንተ መውጣት እንቅስቃሴ ይፈልጋል። ካልነቃ ታምረን አታይም። የሆነ ሰው ነካ አርጉትና ንቃ በሉት፣ ተነሳ። ጎድኑን መታው ነው የሚለው። መልአክ መታው ነው የሚለው። እንደው አንቺ መልአክ ሲመታሽ ምን ልትሆን እንደምትያ መንቀሳቀስ አለብህ። ካልተንቀሳቀስክ መውጫን አታገኘውም። ይሰማል። የምንንቀሳቀስበት ነው ተአምር የሚሰራው። ለዚህ ነው ከዚህ በፊት ብለናል። እኛ ተፈጥሮን እናደርጋለን፣ እግዚአብሔር ደግሞ ከተፈጥሮ በላይ የሆነውን ያደርጋል። will do the natural, God will do the supernatural. አሜን ነው። ያው ሁሉ የትምህርት ማስረጃን ይዘህ ቤት ውስጥ ቆልፈ እግዚአብሔር ስራ አይቻልም። አመልክት 18 ቦታ አንተ የተፈጥሮን አድርግ፣ እግዚአብሔር የሰማዩን ያደርገዋል። ጴጥሮስ እንኳን የተፈታው አውቆ የተከፈተለት ሲንቀሳቀስ ነው። ተንቀሳቀስ። ታስረ የተቀመጥክ እንደ ጠንቋይ አንድ መጋረጃ ዘግታ አትቀመጥ። ጀስት ደውል፣ የሆነ ቦታ የሆነ አጎትን አናግራቸው። አሜን። እግዚአብሔር በመንቀሳቀስ ውስጥ በረከት አለው። ካልተንቀሳቀስክ በረከት አለ። የትኛው ማምለጥ የትኛው መውጫ እንቅስቃሴ ይፈልጋል። ካልተንቀሳቀስክ ቆመ የምትፈወስበት ነገር እጅግ ጥቂት ነው። የሰማኝ ሰው አለ? መንቀሳቀስ አለብን፣ መነቃነቅ አለብን። ጴጥሮስን እኔ በጣም ነው የገባኝ እሱ። ተኝተ ነገር አይለወጥ። አሜን። ኢኮኖሚያችሁ እንዲለወጥ ከተፈለገ ተንቀሳቀሱ። አሜን። ዛሬ ፌደራል ፖሊስ ነው የላከባችሁ እግዚአብሔር። ሰፈር ላይ ፌደራል ፖሊስ እንዲከበ ስትቀም ተንቀሳቀስ ይላል። አንድ ቦታ ክብ ስታርግ ደስ አይለው። እግዚአብሔርም ዛሬ የሚለው ተንቀሳቀስ። ፋይናንሻሊ እግዚአብሔር ሊባርክ ከፈለግ ወይ አጠራቅም፣ ወይ ወጪ ቀንስ፣ ወይ ተጨማሪ ስራ። አሜን አሜን። ወይንም ስራ ቀይር።
ወይ ስራ ፍጠር። just do something። አንተ ተፈጥሯዊን አድርግ፣ እግዚአብሔር ደግሞ መውጫውን ያዘጋጃል። ብዙ ጊዜ ሰው እግዚአብሔር ታምር ሊያደርግ ሲፈልግ የሰውን አስተዋጽኦ ይፈልጋል። ትልልቅ ነገር እዩ መጽሐፍ ቅዱስ ላይ ተደረገ የሆነ ሰውን አስተባብሮታል። ዋናውን ስራ ባይሰራ እንኳን አንዳንዱ ነገር ላይ ያስተባብራላችኋል። ለምሳሌ ኤርትራ ባህር ሲከፈል እግዚአብሔር ነው የከፈለው። ልክ ነኝ? እስቲ እግዚአብሔር ነው የምትሉ? እሺ የሙሴ ድርሻ ምን ነበር? እጁን ያነሳ ነበር፣ በትሩን ያነሳ ነበር። አልዓዛር እግዚአብሔር ነው ያስነሳው። ተነሳ አለው፣ ግን ፍቱትና ይሄድ አለ። ይሰማል? ውሃ ወደ ወይን ጠጅ ሲለወጥ ልክ ነው ኢየሱስ ነው የለወጠው፣ ግን ሰዎቹ ውሃ ሞልተዋል። at least do something። ሴትዮዋ የዘይት ቤት የተከፈተላት እግዚአብሔር ብቻ አይደለም። እሷ ምን አደረገች ይችላል? ጋኑን ሰበሰበች፣ ጋኑን ገለበጠች ውስጡ ያለውን እና we have to do something። እግዚአብሔር በመድረክ ላይ መገለጥ እንዲሰጥ አትሊስት አንብብ፣ አትሊስት ጸልይ፣ አትሊስት ማስታወሻን አዘጋጅ፣ አትሊስት ሶሻል ሚዲያ ተው። አሜን። ቁጭ በል፣ እግዚአብሔር ያንን ይሰራል። እግዚአብሔር ሊያስተባብር ፈልጓል ከታምራቱ ጋር በሉት። ሊያስተባብር ፈልጓል። አሜን። የእግዚአብሔር ዊል ነው ይሄ። እግዚአብሔር የኛን ትብብር ይፈልጋል። እንዳውም ብያለሁ ከዚህ በፊት የመጀመሪያው ዓለም ላይ ጭቃ ይነካ እግዚአብሔር ነው አይደል? ጭቃ ያቦካ ማን ነው? ስለዚህ እግዚአብሔር ጭቃ ካቦካ እናንተ ለምን እንቀመጣለን ነው? መውጫም ይፈልጋል። ዱ ሰምቲንግ። አንኳኳ፣ የሆነ ነገር አመልክት፣ የሆነ ነገር አውራ፣ የሆነ ነገር ደውል፣ የሆነ ነገር ተጨቃጨቅ። አሜን። ዱ ሰምቲንግ ዩ ዊል ሲ። የቤተሰብ ፈውስ የምትፈልጉ ካለ ተንቀሳቀሱ፣ ይቅርታ ጠይቁ፣ ይቅርታ ተቀበሉ፣ ተወያዩ፣ ቁጭ በሉ። አሜን ነው። ቤቱ ድረስ ሂዱ፣ ሼማችሁን ጣሉ። ወንዳችሁ ያለው ሰው እግዚአብሔር እንኳን ተንቀሳቅሶ ነው ያዳነ በሉ። ተንቀሳቅሶ ነው ያዳነ። ከሰማይ ምድር ወርዶ ሞቶ ስቃይ ከፍሎ አይደል? የሾህ አክሊል አድርጎ ነው ያዳነ። ዱ ሰምቲንግ። የሆነ ሰው የሚወጣ ሰው ይታየኛል እኔ። የምትወጣው ግን የሆነ ነገር ተደርጎልን አንተ ዋጋ ከፍለ ነው። አንድ ታምር እንዲሆን ከተፈለገ ቅድም ያሳየዋችሁ ቢሮ የሚመስል ሰውየው እንደዚህ ብሎ ያየውን አይታችሁታል? ለቸርች መሬት እንፈልጋለን፣ ግን ስብሰባ ውስጥ ትልቅ 500 ሰው ያለበት ቦታ ላይ ሙሉ ሱፍ ለብሼ እዛ መቆም ነበረብኝ። ዝም ብሎ በረከት የለም። you have to go somewhere else። መንቀሳቀስ አለብህ። ከተንቀሳቀስ ታሪክ ይሰራል። የሆነ ሰውን ባርኩልኝ። ኦሎምፒክስን ብሎ ማሸነፍ የለም በሉት። እንጦጦ ላይ መሮጥ አለብህ በሉት። እንጦጦ ላይ መሮጥ አለብህ። do something። ሰሞኑን የምትሰሩት በኢየሱስ ሚሊዮን ይሆንላችኋል። በጌታ በኢየሱስ ውሃ ወደ ወይን ጠጅ ይቀየርላችኋል። ኤርትራ ባህር ይከፈልላችኋል። መውጫ ይሆንላችኋል። ዮርዳኖስን ከፍላለሁ አላቸው እግዚአብሔር። እሺ አሉት። ግን ካህናት መጀመሪያ እግራቸውን ያስገባሉ። አይቀርብም። እግዚአብሔር እንዴት ደግ አምላክ ነው። እንዳይጧ ማለት እኮ ነው። ዞኑ እንትኑን እንዳንቀሳቀሰው ጀርባው ላይ ሆነ አንቀሳቀስ ነው እንዳለችው ማለት ነው። እግዚአብሔር አልዓዛር ሲነሳ ነበርኩበት እንድትል፣ ውሃ ወደ ወይን ጠጅ ሲቀየር ውሃ ሞልቻለሁ እንድትል ፈለገ። ስለዚህ ዝም ብላ አትቀመጥ። እግዚአብሔር አንተን ይፈልጋል። ለዚህ ነው ከእግዚአብሔር ጋር የምንሰራ አብሮ ሰራተኞች ነን ይላል። ጎናችሁ ያለው ሰው ታምራት አንተንም ይፈልጋል በለው። ታምራት አንተን ቤተክርስቲያን እንድታድግ ከተፈለገ አንተን ይፈልጋል። እንዳውም ሲናገሩም ላይ it takes a village to grow up a child ይላል። አንድ ሕፃን ልጅ ለማሳደግ ቪሌጁን ይፈልጋል ማለት ነው። አንድ ሕፃን ልጅ በቪሌጅ ነው የሚያድገው። you understand? ቤተሰብ የቆነጠጠው ሰፈር የቆነጠጠው ያባባ እንትና ጅራፍ ያገኘው ሰው አለ እዚህ ውስጥ ወይስ ለብቻ? ኖ የሆነ ሰው ተባብሮ ነው ያሳደጉን። ታምራ በትብብር ነው የሚሆነው። አሜን። ለማደግ አንድ ነገር ለመለው ከተፈለገ ትብብር ይጠይቃል። እኔ በራሴ ነው የሚባል የለም። ይገርሙኛል። እንዳው ማንዳን እኔ ዳንኩ በራሴ ነው ይላሉ። እንዴ መድኃኒዓለም ነኝ እንዳትል እየፈራው ነው። ለሆነ ተአምራት ትብብር ይፈልጋል። ስለዚህ እጅ ላይ ያለው ነገር መውጫ አለው በለኝ። ጮክ ብላችሁ አንድ ጊዜ ወጣዋለሁ በሉ እስቲ አንድ ጊዜ። እያንዳንዱ ግን መውጣት እንቅስቃሴ የኛን እንቅስቃሴ ይፈልጋል። ያንተ የተለየ አይደለም። አብርሃም ራሱ ከሚስቱ ጋር ተንቀሳቅሶ ነው የወለደው። ጨርሻለሁ። አሜን። ታምራት ከፈለክ you have to move somewhere else. You have to go somewhere else. ሳራ በምንም ታምር ማርያም አይደለች። you have to do that. እስቲ ጮክ ብላችሁ ከኔ ጋር ጌታ የታመነ ነው በሉ። እኔ ደግሞ ሰራለሁ በሉ እስቲ። I will do something. እኔ ናቹራሉን አደርጋለሁ፣ እሱ ምኑን ያደርጋል? ሱፐር ናቹራል። እኔ በትራነሳለሁ፣ እሱ ባህሩን ይከፍለዋል። አራ አሜን በሉ። እኔ I will do something። በቃ አልቀመጥም።
እሱን ደግሞ እግዚአብሔር ይልበታል። አዎ እኔ ውሃ መቅዳት እችላለሁ። ከድሮ ጀምሮ ውሃ ቀጂ ነኝ። እንችላለን። ውሃ ወንዝ ዳር መውረድ እንችላለን። ቧንቧ መክፈት እንችላለን። እሱ አታቅተንም። የሚያቅተን ግን በአንድ ቀን ወይን ጠጅ ማድረግ አንችልም። እሱ ይሰራዋል። የምችለውን እኔ እሰራዋለሁ። አሜን። ይቅርታ ለመጠየቅ አንተ ትሄዳለህ። የሰውየውን ልብ ግን ማን ይቀይረዋል? እግዚአብሔር ይቀይረዋል። አንተ ዝም ብለህ ወንጌል ለመስበክ ትወጣለህ። የሰውየውን ልብ ከፍቶ ወንጌል የሚያሰማውና የሚያድነው እግዚአብሔር ነው። እግዚአብሔር እንደዚህ ይላል፣ ተንቀሳቀሱ። ዛሬ የምትንቀሳቀሱ መንቀሳቀስ ታሪክ ይሰራል ይላቸዋል። ስለዚህ እንደዚህ ይላል የሰራው ጌታ እግዚአብሔር፣ አያችኋለሁ፣ አውቃችኋለሁ። አሜን። አውቃችኋለሁ። አሁን ያላችሁበትን አውቃለሁ። ላበረታችሁ መጥቻለሁ። መውጫ ልሰጣችሁ መጥቻለሁ። ስለናንተ ሰው አይነግረኝም። በአማላጅና በእንትን በወኪል በምን አይደለም፣ በራሳችሁ አውቃችኋለሁ። አሁን የመጣሁት እንደገና ላዳፍንብህ ሳይሆን ላወጣህ ነው። ባወጣ ያወጣል አይደለም። ዛሬ በህይወት መሰናክል የሆነው ድልድይ አደርገዋለሁ። እኔው ራሴ እሰራዋለሁ። የምትፈራው ነገር ወደ ምስክርነት ይቀየራል። እየፈራው እየተንቀጠቀጥክበት ያለው ነገር ከዛ ውስጥ ምስክርነት ይወጣል። በፊት ያለው ባህር አንተን የሚውጣ አይደለም። እንዳውም ባህሩ የአንተን ጠላቶች የሚውጥ ነው። እነሱ እዛው ይሰምጣሉ። እሱ ለግብፃዊ ነው፣ አንተ ግን ተሻግረው ትወጣለህ። ነገር ግን ልታምኑት እንጂ ልትረዱት አይገባም። ስለዚህ የገንዘብ ችግር፣ የሰይጣን ችግር፣ የቤተሰብ ችግር፣ የልጆች ችግር፣ የባል ችግር፣ የሚስት ችግር፣ የተለያየ ችግር ይወጣል፣ ያልፋል። ሁሉን አልፈነው አንድ ቀን በሰላም እንሆናለን። አንቺ ሴት ከሳሾችሽ ወዴት አሉ አላት። አንድ ቃል አውጥቶ ነፃ ወጣት፣ መውጫ ሰጣት። የሉም ወይስ አንድስ እንኳን አለችው። ስለዚህ እግዚአብሔር መውጫ ይሰጠናል። አሜን ነው። መውጫ ግን እግዚአብሔር ሲሰጣቸው አንዳንድ ጊዜ ከሩቅ ላይሆን ይችላል፣ ከራሳቸው ሐሳብ ሊሆን ይችላል። እንዲያውም ከመጽሐፍ ቅዱስና ከመንፈስ ቅዱስ ሌላ ሰውን እግዚአብሔር የሚናገረው በሐሳብ ውስጥ ነው። በሐሳብ ውስጥ ነው። ሐሳብ የእግዚአብሔር መንገድ ነው። እንዲያውም እግዚአብሔር ከነቢያትና ከተለያየ ነገር ይልቅ በሐሳባቸው ውስጥ ይናገራቸዋል። ሐሳባቸው የእግዚአብሔር መንገድ ነው። በተለይ ደግሞ አእምሮአችሁና መንፈሳችሁ የተገናኘ ሰዎች፣ መንፈሳችሁን በእግዚአብሔር ቃል የሞላችሁ ሰዎች የምታስቡት የእግዚአብሔር ሐሳብ ነው። ሐሳባችሁን አትናቁት። ጸጉራችሁን እንጂ አንገታችሁን አትቆረጡ። ብዙ ክርስቲያን አንገቱን ተቆርጦታል። ጭንቅላቱን አይጠቀም። ጭንቅላቱ እንደ ባዳ ነው የሚቆጥረው። እንደ ባዳ ነው የሚቆጥረው። መውጫክ የወደ ክብር መመለሻ ሐሳብ ሊሆን ይችላል። የሆነ ሐሳብ ዛሬ እግዚአብሔር ያመጣላችኋል። በዛ ሐሳብ እግዚአብሔር ታሪክ ይሰራል። የሰማኝ አሜን ይበል። ጸጉር ተቆረጭ፣ ያምርብሻል። ሐሳብሽን ግን አትቆረጭ። ሐሳብን አክብሩት። እግዚአብሔር ሐሳብ ባይፈልግ ኖሮ፣ ማሰብ ባይፈልግ ኖሮ ወደ ድንጋይ ዘመን ይመልሰን ነበር። እግዚአብሔር የሐሳባችን አምላክ ነው። ከምታስቡትና ከምትለምኑት ሁሉ በላይ ሊያደርግ የሚችለው ለእርሱ ክብር ይሁን ነው የሚለው። አእምሮሽ የተባረከ ነው የተባለችው አቢግያ መጽሐፍ ቅዱስ ሲናገር እንዳው we do have the mind of Christ ነው የሚለው። I have Christ in my mind። ሐሳቤ በእግዚአብሔር ቃልና በመንፈስ ቅዱስ ከሆነ የእግዚአብሔር ነው። ከነብዩ በላይ በሐሳቤ ይናገርሃል። ሐሳብህን አትገረዘው። በቃልና በመንፈስ ቅዱስ ከሚናገረው ያላነሰ በቃሉና በመንፈሱ አድርጎ ቀምሞ በአእምሮ ያወራል። መውጫው በሱ ነው። ስለዚህ ቁጭ ብለን በመንፈስ ቅዱስ እናስብ። አለቀ። let us sit down together and reasoning with God። ለዚህ ነው መጽሐፍ ቅዱስ let us come together and reasoning ነው የሚለው። ስለዚህ ከመንፈስ ቅዱስ ጋር ቁጭ ብላችሁ ፔፐር ይዛችሁ አስቡ። አሜን ነው። ከሰው ጋር እንደምታስቡ፣ ከኢኮኖሚስት ጋር፣ ከፖለቲካ አማካሪ ጋር፣ ከኑሮ አማካሪ ጋር እንደምናስብ ከመንፈስ ቅዱስ ጋር ቁጭ ብለን እናስብ። let us come together and reasoning ይላል ኢሳይያስ ምዕራፍ 1 ከቁጥር 19 ጀምሮ። አሜን ነው። ስለዚህ እግዚአብሔር የሐሳብ አምላክ ነው። ሐሳቡ ሰይጣን እንደሚያስገባ እግዚአብሔርም ሐሳብ ውስጥ ያስገባል። ሰይጣን ይህንን ሐሳብ ወደ አእምሮ አስገባበት እንደሚል ይሁዳን ዳዊትን ሐሳብ እግዚአብሔር ያስገባል። ከኤደን ገነት የወጣ ነው በክፉ ሐሳብ ነው፣ የምንመለሰው በበጎ ሐሳብ ነው። ማሰብ ጥሩ ስትፈልጊ ስትጀምሪ ወደ ክብርሽ ትመለሻለሽ። ማሰብ የእግዚአብሔር መውጫ ነው። ሩቅ አይደለም ክብራችሁ፣ ቅርብ ነው። አስቡ፣ ከመንፈስ ቅዱስ ጋር አስቡ። ያ በምዕራፍ 15 ላይ ያለው ልጅ ቁጭ ብሎ አሰበ። ወደ አባቴ ቤት እመለሳለሁ ብሎ አሰበ። አስቦ እንደወጣ አስቦ ተመለሰ።
ሐሳባችሁ ተበላሽቶ እንደሚለው ቆሮንቶስ ሐሳብ ሳይበላሽ ደግሞ ክብር ውስጥ እንመጣለን። ሐሳብ ተበላሽቶ ከክብር እንደወጣን ሐሳባችን ሲስተካከል ደግሞ ወደ ክብራችን እንመለሳለን። ልጁ ሐሳቡን አስተካክሎ ነው ወደ ጫማው የተመለሰው። ልጁ ሐሳቡን አስተካክሎ ነው ወደ አባት ልጅነት የተመለሰው። ልጁ ሐሳቡን አስተካክሎ ነው ወደ ክብሩ ልብስ የተመለሰው፣ ወደ ቀለበቱ የተመለሰው። አሜን ትላላችሁ? ወደ ልጅነት የተመለሰው አስቦ ነው። አስቦ እንደወጣው አስቦ ተመለሰ። ወደ አባቴ ቤት ምን እላለሁ እመለስ። እንዲያው መጽሐፉን ስታነቡ ወደ አእምሮ ተመለሰ ይላል። ወደ አእምሮ ምን አለ? ተመለሰ ይላል። ማሰብ ጀመረ። ራይት የሆነ ሐሳብ ጀመረ። ሔዋንን ያበላሻት ሐሳቧ ነው። ሐሳባችሁ ተበላሽቶ ከክርስቶስ ቅንነት እንዳትበላሹ ብዬ በክርስቶስ ቅናት ቀናላችኋለሁ አለ። ገላገልከኝ የሚለኝ አንድ ሰው አለ? ሐሳባችሁን የናቃችሁ ሰው ስታስቡ የሚጠላችሁ አንተ ደግሞ በአእምሮ ብቻ ነው። አእምሮ የእግዚአብሔር ነው። በተለይ በመንፈስ ቅዱስ የተቀደሰ አእምሮ። አሜን ነው። የታደሰ አእምሮ። አሜን አትሉም? በመንፈስ ቅዱስ የታሸ አእምሮ፣ በእግዚአብሔር ቃል የተለወጠ አእምሮ፣ ሪኒውድ የሆነ አእምሮ የእግዚአብሔር። ለዚህ ነው ጳውሎስ መጽሐፍ ቅዱስ ላይ ሳይቀር ይህንን እኔ እላለሁ አለ ብሎ ቀጥሎ ግን ምን አላቸው? በክርስቶስ የዳንኩ እንደሆነ ታውቃላችሁ አላቸው። ኢቭን የማስበው ለዚህ ነው እግዚአብሔር ቃል ሐሳቤ እንደምናችሁ አይደለም፣ እንደ መንገዴ ሐሳቡ እንደ ሐሳቡ እንዲሆን ይፈልጋል ማለት ነው። ይህ ሐሳብ በክርስቶስ የነበረው በማ ውስጥ ይሁን ይላል? በእናንተ ውስጥ ይሁን ይላል። አያለሁ የሆኑ ሰዎች አስባችሁ ባለጠጋ ትሆናላችሁ፣ አስባችሁ ከቤተሰብ ጋር ትታረቃላችሁ፣ አስባችሁ የሚገርም ተአምር ትሰራላችሁ። ዳዊት ቤተ መቅደስ የሰራው ለእግዚአብሔር በሰለሞን በኩል አስቦ ነው። እንደዚህ አሰብኳል፣ እንዲህ አሰብኩ፣ ለእግዚአብሔር ይህንን አሰብኩኛል፣ አይ ቲንክ ኢትስ ጉድ ብዬ አሰብኳል። ጸጉር እንቆረጣለን እንጂ ሐሳብ አንቆረጥም። ይሄ ስልክ የምን ውጤት ነው? የምን ውጤት ነው ንገሩኝ። አሪፍ ነው ወይስ መጥፎ ነው? አሪፍ። ይሄ ማይክ እንዴት ነው? ሐሳብ ውጤት ነው ማለት እያልኩ ያለው ስልክ ትፈጥራለህ እያልኩ እኮ ነው። ሐሳብ ትፈጥራለህ። የሆነ ሰው የሚጠቀምበት ነገር መኪና የምትነዱት አሁን ሄዳችሁ የምትኖሩበት ኤሲ ምናምን የሐሳብ ውጤት ነው። እግዚአብሔር ሊባርክ ሲፈልግ ምን ይሰጣል? ሐሳብ ይሰጣል። ድንቅ ሐሳብ ይሰጥሻል። ዱልዱም አእምሮ እግዚአብሔር ይፈውስ በኢየሱስ። ባይ ዘ ወይ የመርገም ውጤት ነው ሰዎች ማሰብ ሲያቅታቸው። ፈዛዛ ነፍስ አላቸው ይላል። አሜን። እኔ ግን መባረካችሁ ነው ኤሌክትሪፋይድ ይሆነ። አሜን አሜን በሉኝ። ኤንጀሊክ ማይንድ እግዚአብሔር ይስጣችሁ። ሐሳቡ እንደ እግዚአብሔር መልአክ ነው ተባለ። ኤንጀሊክ የሆኑ ሐሳቦች አላቸዋል። የሆነ ሰው ባርኩልኝ። እንዲያውም ለሰው ሐሳብ ትሰጣለህ በሉት። ለሰው ሐሳብ ትሰጣለህ። ሐሳብ ትሰጣለህ። አልቅብህም በሉት። እንዲያውም ስምን ዛሬ ቀይሬዋለሁ በሉ። አልቅበት ብያለሁ። አልቅባት። አስባ አልቅብኝም። ዝም ብሎ በቃ ማመነጨው ሐሳብ ራሱ ቅዱስ ነው። ባረኩ። ሌላ አቢጊያዎች ከዚህ ቤት ተከሰቱ። ልጅቷ ነች ዝም ብላ ኬክ የሰራች ለሰው ቤት ለልደት ትወስዳለች። ሰው አገባ ሲባል ልደት ትችላለች። ጣሊያን ኖራለች። ዝም ብላ በቃ ከታው ለሰው ቤት ከታው አንድ ቀን እንዲህ ተነገራት። ይሄ ኬክ እኮ ቢሸጥ ያዋጣ በየልደት ቤት ይዘሽ የዞርሽ ባለሽ አቅም ነው የኖርሽው። አሁን እኮ ኬክ ቤት ብከፍቺ በዚህ ትልቅ ታሪክ ሐሳብ ገባባት። አይገርምም? ዋት አለች። እያንዳንድሽ ልደት ያመጣውልሽ ካሁን በኋላ አይመጣልሽም። ካሁን በኋላ እያንዳንድሽ ሱቄ መተሽ ምን ትያለሽ? ትገዣታለሽ። እዚህ ሀገር ያለች ልጅ ከታው ኬኩን አንተ በዚህ እየጠበሰ ደረድረው ፈረንጅ በሙሉ አይሰለፍም። ፈረንጅ በሙሉ ከዛ በኋላ ኬክ ሻጭ ሆነች። ምን እንደረገ ታውቃላችሁ? ኬክ የሚጋግርላት ሰው አታ ከሀገር ቤት ሰው ማስመጣት ጀመረች። በሙሉ ለሷ ብሎ አሁን አብኪ ሆኗል ሁሉ። ስንት ሐሳብ ለልደት ይዘሽ ትሄጃለሽ። ነገር ስንት ነገር ሚሊዮነር አደረጋት እግዚአብሔር። ዝም ብለህ ሰው ታበላል። እጅ ሲጣፍጥ እያሉ ለመስቀል ይመጣሉ፣ ለመልስ ይመጣሉ፣ ለቅልቅል ይመጣሉ። ኧረ ሽጠው እባክህ። የሚሸጥ ነገር እኮ ነው እጅ ላይ ያስቀምጠው። ጎናችሁ ያለው ሰው ታስቦ ይወጣል በሉት እስቲ። ታስቦ መውጫክ በሐሳብ በኩል ይሆናል። መውጫ በሐሳብ በኩል ይመጣል።
ችግር አይዝህም ልበላችሁ ለእያንዳንዱ ችግር እግዚአብሔር 101 ሐሳብ ይሰጣችኋል 101 ጸጉሬ በእድሜ አይመስለኝም እኔ በሐሳብ ይመስለኛል የተመለጠው ማላስበው ነገር የለም ጭንቅላቴ ላይ ይመጣልኛ ማአት ነገር ነው የሚመጣል አሁን ትውልድ የሚያስፈልገው የሚያስቡ ሰዎች ናቸው የሚያስቡ ለዚህ ነው እግዚአብሔር ምን አለ let us come together and reason እናድርጋለን አይገርም ሙሴ እያሰበ ከእግዚአብሔር ጋር ይሟገት እንደነበረ አስበው እግዚአብሔርን ሐሳብ አስቀይሮት ያውቃል እግዚአብሔር እገላቸው እንዴ እንደዚህማ አታረግም እግዚአብሔር እንዴ አይሆንም በመንገድ ላይ አውጥቶ ምን አላቸው ፈጃቸው ይሉሃል በቃ ለውጭዋለሁ አለ እግዚአብሔር ለውጭው ለባርክ አሜን የሚለኝን ሰው ብቻ ነው መባርከው መንግስታት የሚያማክር ሐሳብ ይሰጣችሁ ትውልድ የሚያማክር ሐሳብ ይሰጣችሁ ቸርቾችን የሚያማክር ግዙፍ ሐሳብ ይሰጣችሁ እናንተ የመከራችሁት አይውደቅ በኢየሱስ ስም ሐሳባቸው ታላላቅ ቢዝነስ ሆኖ ይውጣ ታላላቅ ፍሬያማነት ያዝላችሁ ሐሳባችሁ በኢየሱስ ስም የእግዚአብሔር ሐሳብ ይሁንላችሁ in the name of Jesus ክብር የሚሰጥ ፓስተር ባረከኝ ዛሬ ሌላ መውጫ አለ አልከኝ አሜን ሌላው መውጫ የሚመጣው በሰው በኩል ነው በሰው ልትመጡ ትችላላችሁ አሜን በሔዋን እንደወጣ ነው በኢየሱስ ገብተናል በአንድ ሰው በዳዊት እስራኤል ሁሉ ነፃ ወጥቷል አንድ ሲያስፈልጋቸዋል አንድ ዳዊት በዘመናቸው የሆነውን ጎልያድ በሙሉ ይገላግላቸዋል አንድ ዳዊት ቤታችሁ ላይ ይገለጥ የዘመናት ራብ በዮሴፍ ነው የተባረከው እግዚአብሔር ያላያችሁትን ነገር ያድርግላችሁ አራሚን በሉኝ ተው አራሚን በለኝ ዘመንን በሙሉ በረሃብ ከምትመታ አንድ ዮሴፍ መጥቶ ይገላግልሃል አንድ ዳዊት መጥቶ ጎልያድን ይዘርርልሃል 40 ቀን ሲያጓራ የነበረው እግዚአብሔር ሆኔ በጣም ማአት ሰዎች ያስፈልጉኛል ስጠኝ በቀኝ በግራ ሰዎች አብዛልኝ ተው አንተ ረፍ አንተ ቁጭ በል የሚሉኝ እኔ ጨርሰዋል ለቀቀብኝ እግዚአብሔር ቃል በምድረ በዳ መንገድ አዘጋጃለሁ በምድረ በዳ ምን አዘጋጃለሁ ምድረ በዳ መንገድ የለውም በምድረ በዳ ግን መንገድ አዘጋጃለሁ አለና በበረሃ ምንጮች አፈልቃለሁ አለ አራሜ የምድረ በዳ አራዊትም ቀበሮችና ጉጉቶች ይከብራሉ በምድረ በዳ ውሃ በበረሃ ምንጮችን ምንጭ አይደለም ምንጮችን አራሚን በሉኝ ተው በበረሃ ምንድነው መሰጠው አለ ምንጮችን እሰጣለሁ የበረሃ ሰዎች አላችሁ በረሃ የሚያቅሰው እዚህ ውስጥ አለ በረሃ እኮ ምንጭ የለም በረሃ የሚያቅሰው አለ ነክቶ ሄዶ ያ በጣም ከባድ ቦታ ማለት በረሃ እግዚአብሔር ግን አለ በረሃው ራሱ ለኔ በረሃ አይደለም እንደው ምንጭ ማፍለቂያ ነው እንደውም ዛሬ ጠዋት ስነሳ ማነው ይላቅ ነበር ቃል ሰጠኛለሁ እኔ ደግሞ እግዚአብሔር እያለኝ የነበረው ምን እንደሆነ ወንዞች ይለኛል ወንዞች የናንተ ነገር እንደ ወንዝ ነው የሚሆነው ወንዞችን አደርጋለሁ አለ ክብር ለእግዚአብሔር ይሁን የቀደመውን ነገር አታስቡ ያለፈውን ነገር እርሱ እነሆ አዲስን ነገር አደርጋለሁ እርሱ መቼ ይበቅላል አሁን ይበቅላል አታስቡ በምድረ በዳ መንገድ አዘጋጃለሁ በበረሃ ምንጮችን አፈልቃለሁ የምድረ በዳ አራዊት ቀበሮ ጉጉት ያከብሩኛል ለምን ምድረ በዳ የሚኖር ሁሉ ካንተ የተነሳ ቀበሮ ጉጉት ሁሉ አሱ ያከብረኛል ለምን ጠጣው ብሎ በላው ብሎ አንተ ለቀበሮ እንኳን ምስጋና ነው ላንተ የሚከፈተው ቀበሮ ጉጉት ሁሉ ይተርፈዋል አለ እግዚአብሔር ዳው ይሄ የኔ በረከት ነው አላቸው ይሄ የኔ በረከት ነው አላቸው ስለዚህ እግዚአብሔር ምን እያለ ነው ምን እያለ ነው ማሚ መውጫ አዘጋጃለሁ መውጫው ደግሞ በዚህ ሊሆን ይችላል በሰው ሊሆን ይችላል በጊዜ መውጫታችሁ ግን ምን አይልም እቺ ቸርች ወጣች ምድራችን ወጣች ያላችሁበት የትኛውም ነገር ወጣችሁ የምንገናኘው ከዮርዳኖስ ባሻገር ከቀይ ባህር ባሻገር ከበሽታ ባሻገር ከሞት ባሻገር ሰይጣን ካዘጋጀው መከራ ባሻገር ካንተ በላይ የሚገስፍብኝ የእግዚአብሔር አውጪነት ነው ሰዓቴን ወደ ኋላ ማየት ትችላላችሁ 2 ደቂቃ ቀርቷል ይለኛል እኔ መልእክቴን ጨርሻለሁ ጌታ ይባርከኝ ክብር ለእግዚአብሔር ወጣን ከኔ ጋር አብሮ የወጣ ሰው ክብር ለእግዚአብሔር አልተቀበላችሁ ወይስ ተቀበላችኋል መጽሐፍ ቅዱስ ሲናገር እንደዚህ ይላል እግዚአብሔር አለ በዚህ ውስጥ ነገ ጧት
የናል ስንዴ በዚህ ናል ብር የናል በዚህ ናል ብር ይሸጣል አላቸው ሲላቸው ይሄ እንዴት ይሆናል አለ ታያታለ እንጂ እኛ እንወጣታለን አለ አይገርም እግዚአብሔር መውጫ ስላለው ስንዴውም ተዘጋጀ ምግቡም ተዘጋጀ ውሃውም ተዘጋጀ ያ ሰውዬ ግን ተረግጦ ማንንም ሰው እዚህ ቤት አይረገጥም ሁላችን ወተን አብረን ሴሌብሬት እናደርጋለን እግዚአብሔር ሲናገር መውጫ አለ አላቸው ተርበዋል ከዛው የንጉሱን ትከሻ የተደገፈው ግን አይወጣም አለ እኔ የተደገፍኩት እግዚአብሔርን ነው ስለዚህ ልጸልይላችሁ በእኔ ጸሎት በእኔ ምርቃት ታምናላችሁ የሚያምን አለ ምላሴ ጥቁር ነው ብዬ ነግሬያችኋለሁ እውነት ይሰራል ምላሴ ጥቁር ነው ብዬ ነግሬያችኋለሁ ይሰራል አሁን ስጸልይ በእናንተ ህይወት ውስጥ ይሆናል ማየውን ጸሎት አልጸልይም ወጣችሁ አያችኋለሁ መንገድ ሲዘጋ ጎዳና ይከፈትላችሁ ዝግ ነው ሲባል ለእናንተ ይከፈትላችሁ እየመረኩ ነው በኢየሱስ ስም አሁን በፊታችሁ የቆመው ጎዳና ምስክርነት ይሁንላችሁ ችግር ውስጥ በኢየሱስ ስም አትቆዩ ውጡ አሁን ትክክለኛው መስመርና ጥበብ ይስጣችሁ የሚረዷችሁ ድንቅ ሰዎች ይላኩላችሁ ጌታ በሚከፍተው በር ብቻ ውጡ ባላችሁበት ቦታ አትቀበሩ ውሃ ይከፈትላችሁ ምንጮች ይከፈቱላችሁ ደረቅ የሚባለው ምድረ በዳ የሚባለው የተከፈተ ይሁንላችሁ አምላክ እግዚአብሔር በበረከቱ ይሙላችሁ አንድም ሰው በዚህ ችግር ተውጦ አይቀር አንድ መውጫ አይደለም ብዙ መውጫ ይዘጋጅላችሁ አንድ ምንጭ አይደለም ብዙ ምንጭ ተገናኙ ያላችሁበት መከራ ችግር አሁን ያሽጨዋችሁ ችግር በኢየሱስም በመብቴ ይሞላ ዮሴፍ ምንጭ እንደነበረ ምንጭ አድርጋችሁ እግዚአብሔር ጴጥሮስ ከመከራ እንደወጣው በር መዝጊያው አውቆ ይከፈትላችሁ መውጫ እግዚአብሔር በየሰፈሩ በየመንደሩ ያዘጋጅላችሁ አእምሯችሁ በመብቴ ይሞላ መብቴ ታደጉ የዴስቲኒ ሰዎች ይሰጧችሁ የሚያወጡ ሰው ብቻ ጉርጓድ የሚከት በኢየሱስም ይሁዳ ካንተ ይራቅል ተማምሎ የሚሸጥ በኢየሱስም ካንተ ይራቅል በር የሚከፍትልህ ግን ደጅ የሚያስከፍትልህ ማታ ምናልባት እስር ቤት ጠዋት ግን ቤተ መንግስት የሚያስገባ ሰዎች ይሰጡ እጅን የሚይዙ እጅን የሚያግዙ ሐሳብን የሚደግፉ ለተጠራበት ጥሪ የሚሆኑ ግለሰቦች ይሰጡ የነካው ይባረክ የሰራው ይባረክ የገባችሁበት መከራ መውጣት ይሁንላችሁ ከመከራው ጋር መውጫውን ያዘጋጃል ከዚህ በኋላ ከመውጫችሁ ጋር ተገናኙ አሜሪካን መውጫ አላት አሁን ያለበት ችግር መውጫ አለው ይሄን በሽታ መውጫ አለው ይህ የቤተሰብ ጣጣ ችግር መከራ በሴትዮዋ በሰውየው በልጆች የመጣ የኪሶ ባዶነት መውጫ አለው በኢየሱስ የቸርች ምስቅልቅል መውጫ አለው የሀገር ምስቅልቅል መውጫ አለው ወተን ምናቅ ስለሆነ እስቲ ከፍ አድርግና አጨብጭብለለሱ ወጥቶም ያቅ ትላንትና ያወጣኝ እሱ ነው ከገባውበት ይደግመኛል አንድ ታምር ብቻ አይደለም እግዚአብሔር ያለው ማት አለው ከገባችሁበት በኢየሱስም ጭንቀት መውጣት ይሁንላችሁ in the name of Jesus